እንግዲህ ጉዱን ሲያጋልጥበት ጠበቃው በተኛበት በትራስ አፍነው እንግዲህ ሊገላው ሲል ሞገስና መድብል ጮኸው ደረሱበት ማለት ነው። እንግዲህ ዝና አንድም ሳይቀር ጠበቃ ሁሉንም ነገር አወራ። እስከ ዛሬ ድረስ ሲሰሩ የነበረው ወንጀል ካሌብ የሚባለው ሰውዬ በድምፁ እንጂ በአካል ጥቁር ይሁን ቀይ የማውቀው ነገር የለም፣ አይቼው አላውቅም። ከዛ በኋላ እንግዲህ ብሩክ ሁሉንም ነገር በማስረጃ ይዞ ሄዶ ለፖሊስ አሳየ ማለት ነው። ፖሊስም እንግዲህ በቀረበለት ክስ መሰረት በቁጥጥር ስር አውሏቸዋል ማለት ነው። እንግዲህ ቀጣይ ደግሞ ያ ካሌብ የሚባል ሰውዬ ካለበት እንግዲህ እንዲወጣ ተደርጓል። ኤደን እንግዲህ መሀሌት ልጇን ይዛባታለች። ልጇን ማስፈራሪያ አድርጋ እየተጠቀመችባት ነው ማለት ነው። እና እዛ ቤት ያለውን መረጃ የማትናገሪ ከሆነ ልጅሽን አሳልፌ ለእነዝና ነው የምሰጠው። እነዝና ደግሞ የሰው ስጋ ቆራርጠው ላሞራ የሚሰጡ ዜጎች ናቸው። ስራቸው ይሄ ነው። ደግሞ ልጅሽ ስታሳዝን ስታምር እያለች እንግዲህ በልጇ እያስፈራራቻት ነው ያለው። አሁን እየሆነ ያለው ነገር ነው ማለት ነው። እና እንግዲህ መሀሌት ማለት ጭራቅ የጭራቆች መጨረሻ መጀመሪያ ናት። እና ለሰው ልጅ ምንም አይነት ርህራሄ የሌላት ሴት ናት መሀሌት ማለት። እና እባክሽ መሀሌት እባክሽን፣ ምን ነው ያ ሁሉ ጉራና ልመና የት ገብቶ ነው አሁን እንደዚህ እባክሽ እባክሽ ያልሽው? እባክሽ ቅድም እኮ እንደሆነ ነገር ሲያደርግሽ አልነበረም እንዴ እያለች ጭራሽ ስትመጻደቅባት፣ እንግዲህ ካሌብም ለዝና ደውሎ ያችን ልጅ ለምንድን ነው እየፈራሃት? እሷን ማስወገድ ከብዶ ነው እንዴ እያለው፣ አይ ኧረ አልከበደኝም ካሌብ፣ እና ካልከበደ ታዲያ አስወግዳት ብያህ አልነበረም እንዴ? ቆይ ምንድን ነው ችግሩ? እኔ ማላውቀው ችግር አለ እንዴ? ለእሷ ልጅ ምንድን ነው እንደዚህ የሳሳኸው አለው። ኧረ እንደምታስበው አይደለም ካሌብ፣ ግን ብሎ ነገር የለም። የማትችል ከሆነ ለሌላ ሰው እንስጣታለን። ምክንያቱም መሞት አለባት። ካሌብ ያ ባለ ሀብቱ ሰውዬ እሱ ከኛ ጋራ ብዙ የሚሰራው ነገር ስላለ ግዴታ እሷ መወገድ፣ እመነኝ። ለትንሽ ቀን ብቻ ቀን ስጠኝ እንጂ ከዛ በኋላ ምን እንደማደርጋት እኔ ራሴ አውቃለሁ። አታስብ ካሌብ። አያዬ ካልሆነ ሌላ ሰው እንፈልጋለን ዝና፣ አንተ ምንህም አላማረኝም አለው። ከዛ በኋላ እሺ በቃ እሺ ቅርታ እንዳልከኝ አደርገዋለሁ፣ ብቻ ትንሽ ቀን ስጠኝ፣ የእሷን ጉዳይ እኔ ራሴ ጨርሰዋለሁ አለው። ከዛ በኋላ እሺ አብረን የምናየው ይሆናል። እሱን ግን ደግሞ ያች ልጅ በህይወት መቆየት የለባትም በፍጹም። መሀሌት እንግዲህ ጆሮዋን ተክላ እያዳመጠች ነበር ይሄ ሁሉ ነገር ሲሆን፣ ከዛ በኋላ እየሰማች ነው አይደለ? ካሌብ ግደላት እያለኝ ነው፣ እባክህ ዝና እባክህ አትግደለኝ እባክህን ብላ መለማመጥ ጀመረች። አሁን ወሬሽን ተይና በዚች በሁለት ቀን ውስጥ እዛ ቤት ውስጥ እየተካሄደ ያለውን ነገር ማትናገሪ ከሆነ እምኝኝ ጨርስሻለሁ መሀሌት። ምንም አይነት ያለ ርህራሄ ነው የምጋልሽ አላት። ከዛ በኋላ እባክህን ዝና እባክህ፣ እኔ መኖር እፈልጋለሁ። መኖር ማን ይጠላል ብለሽ ነው? ማንም እኮ መኖር አይጠላም። ግን ደግሞ እንዳንቺ አይነቱ መሀይም ቢሞትም ስለማይጎዳ መሞት አለብሽ አላት። እንግዲህ ጠበቃው እናንተ በጣም ጥሩ ሰዎች ናችሁ ዝና፣ መድብል ማን ነው? እናንተ በዚህ ቤት ውስጥ ያላችሁ በሙሉ በጣም መልካም ሰዎች ናችሁ። እኔ ግን ያ ሁሉ ግፍ እንኳን በድዬ በደል አድርሼባችሁ እናንተ ምንም አላደረጋችሁኝም። እኔ በጣም መጥፎ ሰው ነኝ እያለ እንግዲህ ከዛ በኋላ እንግዲህ ብሩክ ማን ነው? እኔ አልሞትኩም አለው። ሞገስ የሚባል ግለሰብ እኔን አልገደለኝም፣ ይኸው እኔ በሕይወት አለው። ስለዚህ ሞገስን ፖሊሶች እያባረሩት መሆኑንም ሰምቻለሁ። እኔ በሕይወት እንዳለው ይኸው ቃሌ ሰጥቻለሁ። ስለዚህ እኔ አልሞትኩም አለው እያለ እንግዲህ ሁሉንም ነገር ተናገረ ማለት ነው። እንግዲህ በቪዲዮ እንትን ቅረጹት። ምክንያቱም ይሄንን መረጃ ሄዳችሁ እዛ ታቀርባላችሁ። ይሄንን አይተው ነው ሁሉን ነገር እንግዲህ የሚፈርዱላችሁ። ከዛ በኋላ እንግዲህ እውነት አንተ በጣም መልካም ሰው ነህ። እኛ ያላሰብነውን ነገር ነው እኮ እያሰብክ ያለው እንኳ ሲጀመር። ስለዚህ በጣም እናመሰግናለን አለ መድብል። አይ መድብል፣ ማመስገን ያለብኝማ እኔ ራሴ ነኝ እንጂ
ያ ሁሉ በደልና ስቃይ እንኳን አድርሼባችሁ ምንም አላላችሁኝም ታውቃለህ። ሌላ ሰው ቢሆን ግን ብዙ ነገር ያደርገኝ ነበር። እናንተ በጣም መልካም ሰዎች ናችሁ። ግን ፈጣሪ አምላክ እሱ ሁለታችሁን ይክፈላችሁ። ሌላ ምለው ነገር የለኝም አለ። አይ ችግር የለውም አታስብ። ለማንኛውም አሁን አንድ ነገር እንድትተባበረን እንፈልጋለን። እሱም ደግሞ ዝና እንዲያዝልን ነው። እባክህን እችን ነገር ብቻ እንድትረዳን እንፈልጋለን አለው። ከዛ ችግር የለውም እረዳችኋለሁ። እኔም እንዲታሰር እፈልጋለሁ። ቤተሰብ አልባ አድርጎ ሊያኖረኝ ነበር። እሱማ የተረገመ ነው ዝና ማለት። ለሰው ልጅ ምንም አይነት ርህራሄ የሌለው አረመኔ ጨካኝ ነው። ከዛ በኋላ እንግዲህ በጣም እናመሰግናለን አለ። ቃሉን ሰጠ። የሚፈልጉትን በሙሉ በተለይ ደግሞ ዝናን ከነዝና ጋር ሲሰራ የነበረውን ሁሉንም ነገር ተናዘዘ። የዝውውር አሺሽ ነው እንትን የሚሉት ግን እኔ ካሌብን በአይኔ እንኳን አይቼው አላውቅም። በድምፁ ብቻ ነው። ድምፁ ግን የሰማይ ስባሪ ያክል ነው የሚከብደው። በዛ በድምፁ እያስፈራራን ነበረ ስራውን እንድንሰራለት እያደረገን የነበረው። እናም አሁን ግን ፈጣሪ ይመስገን አለው። እኔም አልሞትኩም። ከዛ እንግዲህ ዝና አሁን ወይኔ ተበላው አይደለ? ተበላው ማለት በቃ አምላኬ ሆይ ይሄን ጠበቃ ብቻ አንድ ጊዜ ብቻ እጄ ላይ ጣልልኝ ጌታዬ። ከዛ በኋላ የማደርገውን እኔ ራሴ አብቃለሁ። ይሄ የማይረባ ጠበቃማ እንደዚህ አይጫወትብኝም። ይኸውልህ አንተ ብቻ አንድ ከዚህ ጋር ልቀቀኝ እንጂ ጠበቃውም ሆነ ስላንተ ማን ምን እንደሚያወራ ሁሉንም ነገር በማስረጃ አምጣልሃለሁ። ይኸውልሽ አንቺ መሀይም ይሄንን የማታደርጊ ከሆነ መሞቻሽ ቅርብ ነው። እመኘኝ መሀሊት፣ እገልሻለሁ እያለ እንግዲህ አስፈራራት ማለት ነው። ከዛ በኋላ እባክህን በቃ ተወኝ፣ እኔ የማደርገውን እኔ ራሴ አውቃለሁ። እንደዚህ ግን እገልሻለሁ፣ አፈርጥሻለሁ እያልክ አታስፈራራኝ እባክህን አለችው። ከዛ በኋላ ትፈሪያለሽ? እንደ አንቺ እኮ የምትፈሪ ሰው አይደለሽም መሀሊት። ሰውየውን አብረን እንተኛ ብለሽ በቃ ቪዲዮ ቀርጸሽው በገንዘብ የተቀበልሽው አንቺ ጀግና ሴት አይደለሽ እንዴ? ደግሞ አንቺ ሰው ትፈሪያለሽ እንዴ? ለማንኛውም አሁን የምልሽን መረጃ ቶሎ የማታቀርቢ ከሆነ ያው ማለት ነው። ከዛ በኋላ እንግዲህ እሺ በቃ እንዳልከኝ አደርጋለሁ ዝና፣ እሺ እጠብቃለሁ። አንዴ ወደዚህ ወደዛ እላለሁ የምትይ ከሆነ ግን ከባድ ችግር ይፈጠራል አለች። እንደው ቅድስት ደግሞ አጉል ደርሳ እንደው በቃ የቤቱ ባለቤት ልሆን አለ እንዴት እንዳቃጠለችኝ። አሁን ሞገስ እንደዛ ተገትሮ ወገቡ እስከሚቆረጥ ድረስ እሷ ወንበሩ ላይ እንደው ተንቀባራ ቁጭ ብላ፣ ኧረ እንደው ይደብራል ጎበዝ። ምን እየተካሄደ ነው? እኔ እንደው እሷን ነበር እያየው የነበረው ቅድስት ተብዬዋ ማለት ነውና ለማንኛውም እንግዲህ ጠበቃው በመናዘዙ በጣም ደስ ብሎኛል። ሁሉንም ነገር አንዲትም ሳያስቀር ነው የተናገረው። እውነት ለመናገር እስካሁን ሲያደርጉ የነበረውን ስራውን እንግዲህ መንግስት የሾመኝን መንግስት የሰጠኝን ስራ ወደ ጎን አድርጌ እኔ ግን ህገወጥ ዝውውር ስሰራ ነበር እየቆየን። በዛ ላይ ደግሞ ቤተሰቦቼን አደጋ ላይ ጥዬ እኔ ዝና ብዙ ሰው አይቻለሁ። እንደ ዝና ጨካኝና አረመኔ ሰው ግን በህይወቴ ገጥሞኝም አያውቅም። ከዛሽ አሁን እኛ የምንፈልገውን አግኝተናል። አሁን ደግሞ እስኪ ስለ ሞገስ ንገረኝ። ስለ አንተ ስለ እኔ ምን ልንገራችሁ እንዴ? ዝና ሞገስ እንዳልገደለህ ነው? አዎ ሞገስ አልገደለኝም። እኔ ሞገስ ሲመታኝ ወደኩኝ። ከዛ በኋላ ዝና መጥቶ ሊጨርሰኝ ነበረ። ግን ሞገስ ሲመታኝ ተደብቆ እየቀረጸ ነበር። ከዛ በኋላ ተደብቆኝ እየቀረጸ እያለ ልክ ሞገስ ሲሄድ ሞገስ ወይኔ ሞተ እንዴ ብሎ አምልጦ ሲሄድ ዝና መጥቶ በክሊኒክስ አፍንጫዬን አፈነኝ። ከዛ በኋላ አይ ቆይ አንተማ አሁን ማሞት የለብህም ግን እገልሃለሁ፣ እመነኝ። አሁን ግን አልገልህም። እኔ የምገልህ
የምፈልገው ነገር ሳገኝ ብቻ ነው ብሎ እንደዛ ጎትቶ ከመኪና ውስጥ አስገባኝ። ከዛ በኋላ በዛ በቀረጸው ቪዲዮ ጠበቃውን ገለዋል ብሎ በዛ እያስፈራራው ነበረ ሞገስን እንጂ እኔ አልሞትኩኝም አለው በህይወት በፍጹም አልሞትኩም። ከዛ በኋላ እንግዲህ በጣም ደስ አላቸው፣ ተደሰቱ ማለት ነው። እንግዲህ ምንም እንትን አላሉም። በእርግጥም ግን ያው እናመሰግናለን። እኔ ነኝ እናንተን ማመስገን ያለብኝ እንጂ ማመስገን ያለብኝ እኔ ነኝ። እናንተማ ያ ሁሉ በደል እንኳ አድርሼባችሁ እኮ እናንተ ምንም አላላችሁኝም። ታውቃለህ፣ እኔ በደለኛ ኃጢአተኛ ነኝ። በጣም ብዙ ነገር አድርጌያቸዋለሁ። በጣም ብዙ ነገር አድርሼባቸዋለሁ። ግን እባካችሁ አሁንም ይቅርታ አድርጉልኝ። እኔ ቤተሰቦቼም ዘመዶቼም እንደሞትኩ ነው የሚያውቁት እና ሞገስ እኔን አልገደለኝም። እኔ ይኸው በህይወት አለሁ፣ አልሞትኩም፣ ይኸው አለሁ ብሎ እንግዲህ ቁጭ ብሎ በስነ ስርዓት አወራ። ሞገስ በእውነት በደስታ የሚይዝ የሚጨብጠው ነው የጠፋበት። ሞገስ እንግዲህ ከዚህ በኋላ ነፃ ነው። በእርግጥም ነፃ ነኝ ብሎ ደግሞ መንቀሳቀስ አይችልም። ዝና ከሰዎቹ ጋር ሊያጠቃው ስለሚችል ማለት ነው። ዝና በዚህ ጋር ስትሉ በዛኛው ይመጣልና በጣም ከባድ ሰው ነው ዝና ማለት። ስለዚህ ያው መጠንቀቅ አለበት ለማለት ፈልጌ ነው። እንግዲህ ሞገስ በጣም ደስ ብሎታል። ነፃ ስለወጣ ተደስቷል። በጣም ነው ደስ ያለው እውነት ለመናገር እና እንግዲህ መጨረሻቸው ምን እንደሚሆን ደግሞ ከዛ እንግዲህ ለሉላ ደውለው ሞገስ በጣም ይቅርታ የኔ ፍቅር ነዛዜ ላይ ቀረጻ ላይ ነበርን፣ ለዛ ነው ዝም ያልኩሽ አለ። የምን ቀረጻ? ፖሊስ ጋር ነው። ባረ ጠበቃው እየተናዘዘ ነበረ ማለት ለፖሊሶች አይደለም ለኛ። እናንተ ብቻችሁ ምን ታደርጋላችሁ? ለፖሊስ ነው እንጂ ችግር የለውም የኔ ውድ። አሁን ሁሉንም ነገር በማስረጃ ይዘናል። ይህንን ይዘን ለፖሊሶች ሄደን እንናገራለን። አቶ ዝና ባለበት እንግዲህ ዋጋውን ያገኛል አለ። ከዛ በኋላ እንግዲህ በጣም ተደሰቱ። እውነት ለመናገር እኔም ደስ ነው ያለኝ ሞገስ ነፃ ስለወጣና ሄዶም ስለተናገረ ማለት ነው። ምክንያቱም ያለ ስራው ነበረ ሲንገላታ የነበረው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተመጨረሻም